ትችላላችሁ ጥያቄያችን ሐሳቡን ማለት መውሰድ ትችላላችሁ ጥያቄን ግን ማፈን ተገቢ አይደለም በጣም ብዙ ረጅም ማብራሪያ የሰጠው ለጥያቄ መልስ አልሰጠኝ ለማንኛውም እንደ ኢንፎርሜሽን አይደለም ኢንጂነር እስቲ ወጣ መጨረሻ ነው ጀምራችሁታል ሌላኛው መስጂዶቹ በዚህ ደረጃ እስካሁን ድረስ መቆየታቸው ምንድነው አሁን ተሰርቷል ለማለት ይቻላል ወይ 8 አመት ነው ገንዘብ በእጅ ያለ ለመስጊድ ጥያቄ ለምንድነው ከአዲሱ በጀት ላይ ለስቴው የማይመደብ ይሄን የጠየቁት ምናልባት ተከሰዋል ተብሎ ለመጠየቅ እኔ የተወሰነ ነገሮች ለማጣራት ሞክሬ ነበረ ተጎጂ የሚባሉ አካላት እስካሁን ቅሬታ ያላቸው አሉ ራሳቸውን እንዲደራጁ ወይም ራሳቸውን ከጥቃት እንዲከላከሉ ሊሆን ይችላል ለዛ ላይ 8 ተሰርቷል የስቴው መስጂድ አሁንም ቆሞ እንደቀረ ነው ምንድነው አሁን የታሰበው ስቴው ከሞጣው ጋር ይካተታል ወይስ አይካተትም بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الكريم صلى الله عليه وسلم እንኳን ደህና መጣችሁ ዛሬ በሞጣ ከተማ እየተገነቡ የሚገኙ ፕሮጀክቶችን በተመለከተ ከሞጣ ክትትል አብይ ኮሚቴ የተሰጠ ጋዜጣዊ መግለጫ ታህሳስ 10 2012 ዓመተ ልደት በሞጣ ሙስሊሞች ላይ በተፈጸመ ሃይማኖትን መሰረት ያደረገ ጥቃት መስጂዶች ተቃጥለዋል የሙስሊሞች ሀብት ንብረት ወድመዋል አካል ጉዳት ደርሷል ይህን ተከትሎ የአካባቢው ተወላጆችና በጎ ፈቃደኞች በጠቅላይ ምክር ቤቱ ጥላ ስር በመሰባሰብ ጥር 22 2012 ለመልሶ ማቋቋምና ግንባታ የሚውል ሀብት ማሰባሰብ ችለዋል በተሰበሰበው ብርም ሀብት ንብረታቸው የወደመባቸው ንጹሃን ወድሞብናል ባሉት ላይ ተመስርቶ የዳሰሳ ጥናት በመስራት ተገቢ ካሳ ተከፍሏቸው ስራቸውን በተሻለ መልኩ እንዲጀምሩ ተደርጓል የአካል ጉዳት የደረሰባቸውም እንዲታከሙ ማድረግ ተችሏል የተቃጠሉ የንግድ ማዕከላትም እድሳት ተደርጎላቸው ወደ መደበኛ ስራቸው እንዲመለሱ የተደረገ ሲሆን በሞጣ ከተማ ብቻ 6 ፕሮጀክቶች በግንባታ ላይ ይገኛሉ እነዚህ እስላማዊ ፕሮጀክቶች የማስፋፊያ መሬት ግዢ የተፈጸመላቸው ሲሆን ህጋዊ የይዞታ ማረጋገጫ ያልነበራቸው መስጂዶች ደግሞ ህጋዊ የይዞታ ማረጋገጫ ካርታ እንዲያገኙ ማድረግ ተችሏል በክልሉ ያለውን እስላማዊ ወንድማማችነት ለማጠናከርም ተመሳሳይ ጉዳት ደርሶባቸው በነበሩት እስቴ ጃራገዶ እና ቢቸና ከተሞች ለሞጣ በተሰበሰበው ብር መስጂድና መድረሳ መገንባት ተችሏል በሞጣ ከተማ እየተገነቡ ያሉ 6 ፕሮጀክቶች ሀገራዊና አካባቢያዊ በሆኑ አስገዳጅ ምክንያቶች እስካሁን መጠናቀቅ አልቻሉም ግንባታዎቹ በአሁኑ ሰዓት አጠቃላይ በአማካኝ 75.7% የተጠናቀቁ ሲሆን በተናጠል ደግሞ ሶፋ መስጂድ 84.4% አዳሻ ሼክ ኢብራሂም መስጂድ 82.19% አንዋር ቺጋ መስጂድ 80.9% ሙባረክ መስጂድ 71.35% ሰላም መስጂድ 73.44% ጀሚዑል ኸይራት መስጂድ 61.94% ተጠናቀዋል ቀሪ ስራዎችም እንደየሳይቶቹ በመጠን የሚለያዩ ቢሆንም የአርማታ የብሎኬት የውሃ ስርገት መከላከያ የቁባ የሚናራ የጣሪያ የአናጺ የበር የመስኮት የልስን የወለል የቀለም የፍሳሽ ማስወገጃና የኤሌክትሪክ ዝርጋታ ስራ ላይ ናቸው በመሆኑም ከላይ የተዘረዘሩትን ስራዎች ለማጠናቀቅ ቀሪ ስራዎችን ማለት ነው 80 ሚሊዮን ብር የሚያስፈልግ ሲሆን ጠቅላይ ምክር ቤቱ የሚያስፈልገውን ብር በመበጀት ግንባታዎቹን አጠናቆ ለህዝብ ለማስረከብ ወስኗል ከዚህ በኋላ ያለው የግንባታ ወጪም በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሚሸፈን ይሆናል ጠቅላይ ምክር ቤቱ ወጪ የሚያደርገው ብር ለምን ዓላማና ተግባር እንደዋለ በራሱ ፕሮጀክት ጽፈት ቤት በኩል ይከታተላል ይቆጣጠራል በጠቅላይ ምክር ቤቱ አመራሮችና በሞጣ ከተማ ተወላጆች ተደራጅቶ ላለፉት 6 ዓመታት ያህል ያለምንም አይነት ክፍያ ስራውን በኃላፊነት ሲከውን የቆየው የሞጣ ሙስሊሞች ክትትል አብይ ኮሚቴም ቀሪ ስራዎች እስኪጠናቀቁ ጠቅላይ ምክር ቤቱን አስፈላጊ በሆነ ነገር ሁሉ ያግዛል አብይ ኮሚቴው በዋናነት ጥር 22 ፋውንዴሽንን እውን በማድረግ ካለፉት ክስተቶች ትምህርት በመውሰድ ተመሳሳይ ጥቃቶች እንዳይፈጠሩ የግንዛቤ ማስጨበጫ ስራዎችን ይሰራል
ሀብት በማሰባሰብም ድጋፍ የሚያስፈልጋቸውን ኢስላማዊ ተቋማት ያግዛል። የሞጣ ክትትል አብይ ኮሚቴ የሞጣ ሙስሊሞች መልሶ ማቋቋምና የልማት ፕሮጀክት ጽህፈት ቤትን በማቋቋም አጠቃላይ ስራው ተቋማዊ በሆነ መንገድ በተጠያቂነት ስሜት እንዲከናወን አድርጓል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እስከዛሬ ላበረከተው አስተዋጽኦና ላደረገው የበጀት ድጋፍ የሞጣ ክትትል አብይ ኮሚቴ በመላው ህዝበ ሙስሊም ስም ያመሰግናል። ለሞጣ ሙስሊሞች መልሶ ማቋቋም ዓላማ በተሰበሰበው ገንዘብ ዙሪያ ጥያቄ ያለው ግለሰብም ሆነ ተቋም ወደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በመምጣት ከሞጣ ሙስሊሞች መልሶ ማቋቋምና የልማት ፕሮጀክት ጽህፈት ቤት በሰነድ የተደገፈ ሙሉ ማብራሪያ ማግኘት የሚችል መሆኑን በዚሁ አጋጣሚ ለማስታወስ እንወዳለን። የሞጣ ክትትል አብይ ኮሚቴ ጥር 22 2018 ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ከዚህ በተረፈ በተለይ ባለፉት ሂደት ላይ 6 ዓመታት ውስጥ ይሄ በጥር 22 የተሰበሰበው ድጋፍ የደረሰበትን የወጣውን ወጪ ዝርዝር መግለጫ ከመግለጫው ተያይዞ የቀረበ ሪፖርት አለ። ከሱ የምታገኙት ሲሆን ስዕላዊ መግለጫው ደግሞ እዚህ የምታዩት ፕሮጀክተር ላይ በተለይ የፕሮጀክቶቹ የደረሱበትን ሁኔታ የሚያሳይ በምስል የተደገፈው መግለጫም ደግሞ በዛ ላይ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሌላኛው የዘገየውን ያህል የተብራራ መግለጫ አላገኘንበት። ምናልባት የቁጥር ዳታዎች ይኖራሉ። እነዚህ ነገሮች ስናይ እዛ ውስጥ የሚገኝ ነገር ሊኖር ይችላል። በጣም በመዘግየቱ የጋሸበውን ግሽፈት እንዴት ነው የምታስቡት? የተቀመጠ ብር ነበረ ረጅም ጊዜ ሳይሰራ ምናልባት በዛኛው መጅሊስ ጊዜ የነበረ ነው። በዛኛው መጅሊስ አለመግባባት ከዛ እዚህኛው መጣ። ይሄኛው መጅሊስ ከመጣ ኦልሞስት 4-5 ዓመት አለፈ። በዚህ ሁኔታ ሲጓተት የነበረ ነገር አለ። በበቂ ሁኔታ ምናልባት ተክሰዋል ተብሎ ለመጠየቅ እኔ የተወሰነ ነገሮች ለማጣራት ሞክሬ ነበረ። ተጎጂ የሚባሉ አካላት እስካሁን ቅሬታ ያላቸው አሉ። በበቂ ሁኔታ አልተካስንም፣ ከሚገባቸው በላይ የወሰዱ ሰዎች አሉ ብለው የሚሟገቱ የዛው አካባቢ አካላት አሉና እነዚህን ሰዎች ቀርባችሁ አናግራችኋል ወይ ነው ወይስ ማጥፋት ነው እያመጡ ያሉት ወይስ እንደተባለው እንዲሁ በግርድፉ የተጠና ጥናት ሆኖ ለአንዱ የሆነ ነገር ለአንዱ የሆነ ነገር ነው የተወረወረው? ሌላኛው መስጂዶቹ በዚህ ደረጃ እስካሁን ድረስ መቆየታቸው ምንድን ነው? አሁን ተሰርቷል ለማለት ይቻላል ወይ? 8 ዓመት ነው ገንዘብ በእጅ እያለ አንድ መስጂድ ባለፈው ወር ጎንደር ጀመርን። ባለፈው ወር ነው ያልኳችሁ 20 ምናምን ቀኑ ነው። በዘመናዊ መልኩ በአሁኑ ሰዓት 3ኛውን ስላብ እየሞሉ ነው ያሉት። ገንዘብ ካለ በዚህ ፍጥነት ነው መሰራት የነበረበት። እጅ ላይ ገንዘብ እያለ ግን እነዚህ መስጊዶች በዚህ ደረጃ ቆመው ቀርተዋል። ከዚህ ጋር ተያይዞ ከሞጣ ቀድሞ ጉዳት የደረሰበት እስቴ የሚባል ሀገር ነበር። የምታስታውሱት ከሆነ እስቴ ላይ ጃራ ግዱ ላይ አሁን የተወሰነ ቪዲዮዎችን ምስሎችን እያየሁኝ ነበረ የተገነቧል። የእስቴው መስጊድ አሁንም ቆሞ እንደቀረ ነው። ምንድነው አሁን የታሰበው? እስቴው ከሞጣው ጋር ይካተታል ወይስ አይካተትም? እነዚህ ነገሮች ትመልሱልኝ። አመሰግናለሁ። ቀረበው የተወሰነ አንዋር ካለው ላይ ለመጨመር ከንትኑ ከኮንትሪቢዩሽኑ ልጀምርና ግሽበት ገጥሟቸዋል እንዴት አካካሳችሁላቸው ላልከው ለሰዎቹ የተሰጠ ከግሽበቱ በፊት ነው እንደተሰበሰበ 2 ሳምንትም አልቆየም ተደራሽ ሲደረግ። የግሽበት ኢሹ ለነሱ አጀንዳ አይደለም። ግሽበት የመጣው ኮንስትራክሽኑ ላይ ነው እንጂ ሰዎቹ መስጠት ነው እንጂ ሰዎቹ እንትን አይደለም። እሺ ያ ከሆነ ጥሩ እና እንትናቸው የተሰጣቸው ደግሞ ኦልሬዲ ኦልሞስት 99% የጠየቁትን የተሰጣቸው። እንደውም እሱን አከፋፈል ላይ ያው ከማን እንደተሰበሰበ ብዙዎቻችን የምናስታውሰው ነው። ክራንቻቸውን እያወጡ ምናምን የለመኑትን ሁሉ ይሄንም አስተዋጽኦ ይሁንልኝ እያሉ ያመጡት ብር ስለነበረ ስለሞሉ ብቻ ሰው የዛኔ በሩጫ ላይ ነበር የሚያስሞላ ናቸው። በደንብ የተጠና ነገርም ስላልነበረ አላህን ፍሩ። አክቹዋል የምትሉትን በምትችሉት አቅም ጥረት የራሳችሁን የተጎዳባችሁን እንትን በሉ። ብሩ የተሰበሰበው በዚህ ልክ ነው። በዚህ ልክ የተሰበሰበ ብር ብትወስዱ ዙልም ነው የሚሆንባችሁ ብለን እዚህ ድረስ በትራንስፖርት አምጥተን በ2 ቲም አምጥተን አዋይተናል እና የተወሰነ በደንብ ለማጥራት በሚል ሂደት ማለት ነው። ያን ያክል ከተሄደ በኋላ ተማምነን ነው ለሁሉም ሰው ያመኑ እኛ አይደለም እንደሚወሰን ነው ራሳቸው ባመኑበት ተሰጥቷል። ግን ያው ሰው ልጅ ነንና ወደ ብር ሲመጣ የተወሰነ መሳሳት መጓጓት ነገር አለ። ስለዚህ እናንተና ይሄን ያክል ብር ሲሰጣቸው የኛ ለምን ይሄን ያክል ብር አይሆንም ወደሚል ክስ መጡ። እንደሱ የሆነ እስከ መጅሊስ ፕሬዝዳንት ድረስ ሁሉ ክስ ይቀርብ ነበረ። ምንም መተማመን ስላልተቻለ ኮሚቴው ሁሉ ተዋቅሮ በሚቻለው አቅም የተጎዱት ሰዎች ግን የተሰበሰበውን ብር በመመልኩ እንደመጣ ስለሚታወቅ በአግባቡ ለመካስ ጥረት ተደርጓል።
ይህንን ከአንዋር ካለው የተወሰነ ለመጨመር ያክል ነው እንጂ አንዋር በደንብ እንትን ብሎታል። ሁለተኛው ለምን ዘገየ የሚለው ላይ የሞጣ ፕሮጀክት ጽህፈት ቤት መቋቋሙን ለመጅሊስም እንደ መጅሊስ ትልቅ ተምሮበት የሄደ ነው ብለን ነው የምናስበው። በተቻለ አቅም መጅሊስም የዚህን አይነት ኤክስፒሪያንስ አልነበረውም። ኢቭን ዳታቤዝም አልነበራቸውም። የሙስሊም ኮንትራክተሮች፣ የሙስሊም ኮንሰልታንቶች እነሱን ኮሌክት ለማድረግ ኦልሞስት ከ6 ወር በላይ ፈጅቶብናል። ኢንተረስትድ የሆኑ ሰዎችን ኮሌክት አድርጎ አምጥቶ በዚህም ሂደት ደግሞ መጅሊሱም ያ ዳታው እንዲኖረው ለማድረግ በሚል ብዙ ስቴፕ ተሄዶ እንትን ተብሏል። ከዛ የኮንሰልታንትና የዲዛይኑ እንትን ካለቀ በኋላ ኮንትራክተር መለጣ ጨረታ ላይም ሲኬድ እሱም በጣም የተንዛዛ እንትን ሂዶብናል። ያንንም በምናደርግበት እንትን ላይ ብዙ ስቴፕ ተሄደ። ኦልሞስት 1 አመት ይሄ ሂደት ነው ፈጅቶት የነበረው። በምንችለው አቅም እንዲፈጥን በማለት ብዙ ነገሮችን ኮምፕሮማይዝ እያደረግን ኦልሞስት የነበሩት ኮንትራክተሮችም በተቀመጠው ክራይቴሪያ መሰረት የሚያሟሉም አልነበሩም አብዛኛዎቹ። ግን በእኛው ኮንትራክተሮች ከዚያው ደግሞ መጅሊሱም ደግሞ ከዚህ ዳታ ስብስብ ላይ የተወሰነ ዳታ እንዲኖረው ለወደፊት ለሚኖሩ ፕሮጀክቶችም እነዚህን ዳታ ብዙ የተጠቀመ ነገሮችን የሚያቀልበት በሚል ብዙ ስቴፕ እየተሄደ ነበር የነበረው። ግን እንደተባለው የመጅሊስ እንትን ስራ አስፈጻሚዎች መቀያየር ምናምን ያ ነገር እንግዲህ አፌክት አድርጎት ከሆነ አላውቅም፣ የት እንደደረሰ እንዳታውን አላውቅም። ዘን ይሄ እየሆነ ባለበት እንትን ላይ አገራዊ ለውጡም በመሀል መጣ። ሲመጣ ሲሚንቶ ማግኘትም በጣም ከባድ ሆነ። እነሱን ኮንትራት ስናስፈርማቸው ሲሚንቶ 400 ብር ነበር በኩንታል። ኦልሞስት ወደ ስራ እየገቡ እያለ 800 ብር ገባ። ዘን ወደ መሀል ላይ ሲሄድ ግን 1500 ብርም ጠፋ። እነሱ ኮንትራክተሮች ደግሞ እዚህ ቦታ ላይ እናቆማለን ብለው እንትን አሉ። ኦልሞስት አሁንም በልመና ላይ ነው ያለነው። 3 ጊዜ 4 ጊዜ ባለሳሳት የፕራይስ እስካሌሽን እየተጠየቀ እዚህ ደረጃ ላይ ደርሳል። አሁን ራሱ አሁን በዚህ ወቅት ላይ ራሱ የዋጋ ማሻሻያ ድርድር ላይ ነው ያለነው ከነሱ ጋር ማለት ነው። ያ ደግሞ ኢቭን ይሄም እንዲመጣ ያደረገው ደግሞ ምንድን ነበር? መንግስትም ራሱ አንደርስታንድ አድርጎ እሱ ፕሮጀክቶች ላይ የተወሰኑ የኮንስትራክሽን ግብአቶችን ዝርዝር አድርጎ በእነዚህ መሰረት ለእኔ ጋር ኮንትራት ለፈረማችሁ ዋጋ ኤስካሌሽን እፈቅዳለሁ ብሎ አዋጅ አወጣ።